ሰላም 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 ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ዛሬ ጨረቃዎች ቀርተዋል ማለት ነው። ነገር ግን ብዙ ሀሰተኛ ነገሮች እየተንሸራሸሩ ነው ያሉት። እኔ ግን እውነታውን እየላችሁ መጥቻለሁኝ። ላይክ ሼር አይረሳ። እኔ ብዙ ጊዜ እከታተልሻለሁኝ፣ ብዙ ጊዜ አዳምጥሻለሁ፣ ግን አንድም ቀን ኮመንት ጽፌልሽ አላቅም። ሀና ማሩ ማለት ነው። አድርሱልኝ ሼር አድርጋችሁ ለሷ። ሁል ጊዜ ውሸት አይታክትሽም እንዴ? የዛሬው ውሸት ደግሞ በጭራሽ ሃይሚን የማስጠቆር እና ብሩኬን የማስጠቆር ነው። አየን እኮ ቴክስትሽን፣ አየነው ቴክስትሽን። ሃይሚናት እንደዛ ብላ ለአንቺ ቴክስት የምትመልስልሽ አይደለም። ለአንቺ እርግጠኛ ነኝ ሃይሚ ሲጀመር ማለት ነው ካገኘችው ሰው ጋር አፍ የምትካፈት ሰው አይደለችም። ሃይሚ የጻፈችልሽ አያስመስለሽ። እንዴት ነው እሷ ወደ ቡታጅራ ሄዳለች ምናምን፣ ወደ ቡታጅራ ሄጃለሁኝ ብሩኬን ብዙ ሴቶች እንደሚፈልጉት ያው የታወቀ ነው ምናምን የሚል ቴክስት፣ እነሱ ደግሞ እያስፈራሩኝ ነው የሚል ቴክስት ለጥፈሽ መጣሽ። ሁሉ ጊዜ ደግሞ ቦይስ ከዘመዶችሽ ከሰፈር ከጓደኞችሽ ያወራሹን ስክሪንሾት አድርገሽ ለጣጥፈሽ ሃይሚ ምናምን እንደዚህ በዝወቶ ምናምን እያልሽ ቦይስ እያስደረግሽ፣ እኛ እኮ ይሄ ሙድ ጠፍቶብን አይደለም። ነገር ግን ይሄንን ስናደርግ ሃይሚን ከልባቸው የሚወዷት የዩቲዩብን ሲስተም የማያውቁ ዩቲዩብ የማይጠቀሙ ብዙ ሩህሩህ ደግ ልብ ያላቸው የእሷ ተከታዮች አሉ። ዩቲዩብ ሳይሰሩ እንደኛ ሳንቲም ሳይለቃቅሙ በንጹህ ልባቸው ጊዜያቸውን ንጹህ ልባቸውን ሰጥተው ሃይሚን የሚደግፉ ብዙ ልጆች አሉ። ለነሱ አታስቢም እንዴ? እነሱ ምን ይሉኛል ብለሽ አታስቢም እንዴ? ዝም ብለሽ እያመጣሽ እየለጣጠፍሽ እነሱ የምታስጨንቂያቸው ምን ሆነሽ ነው? አንዳንድ ጊዜ ምንድነው ተናገሩኝ የምትሉ ሰዎች አላችሁ። እንደዚህ ስማችሁን እየጠራን ወይንም ፎቶአችሁን እየለጠፍን ልኩን ነጩን እናጋልጣለን። ከዚህ በኋላ አንድም እህቶች በሰው ቤት በሰው ሀገር እንዲጨነቁ እኔ አልፈልግም። ለምን እንደዚህ ውሸት በዚህን ያክል ለምን አስፈለገ? እንደዛ አንቺ አይደብርሽም እንዴ? ለምንድነው እንደዚህ ውሸት ሁል ጊዜ አይከብድሽም እንዴ? እኔ እኮ ይሄንን እኔ ከሰው ጋር አላወራም ማለት ነው፣ ስልክ ቦይስ አላደርግም ማለት ነው። ይሄ ሙድ እኮ ማድረግ እችላለሁኝ ከሆነሽ ጓደኛዬ ጋር እንዴ። ብሩኬንና ሃይሚን እኮ የማያውቅ ሰው የለም። ሁሉም የሚያውቋቸው አሉ። የነሱ የሰፈር ልጆች የቡታጅራ ልጆች እኔ ሰፈር ናቸው። እነሱን ቦይስ ማስደረግ እችላለሁኝ። ነገር ግን በሐሰት ምን ይሰራልኛል? ለሁለት ሰብስክራይብ ለ5-6 ላይክ ጭማሪ ብዬ ምን ይሰራልኛል? ህሊናዬን የሚወቅስ ነገር ግን ለሰው እናስብ። የራሳችንን ጥቅም ብቻ ሳይሆን ማየት ያለብን ለሰው እንዘን። ዝም ብላችሁ ውሸት የምትለጣጥፉ እስቲ እውነተኛ ነገር እንኳን ሃይሚናት እንደዛ አይነት ቴክስት የምትልክልሽ ምን ሆነሽ ነው? አሁን ሃይሚ ብሩኬን ብዙ ሴቶች የሚፈልጉ አሉ ምናምን ብላለች ብለው ያንን ይዘው ሄደው ደግሞ ይረግጧታል። የብሩኬ አፍቃሪዎች እዛ ጋር ይሰድቧታል፣ እሷን ማለት ነው። እሷ ባላለችው እሷ ባልጣፈችው ቴክስት ማለት ነው። ለሃይሚ እንኳን ክብር ቢኖርሽ ይሄን አታረጊም ነበር። የዝን ያክል ደነዝነን አብዛኞቻችን የዝን ያክል ደንዝዘናል ማለት እኮ ነው። ምን ጉር ናችሁ? ሲጀመር ትናንትና እኮ ሃይሚና ብሩክ ተስማምተው ወደ ቤት ተመልሳለች፣ መልሷታል፣ አብረው ሄደዋል፣ አለቀ። ምንም የፖስት ያደረጉት ነገር የለም። ለእናንተ ለእያንዳንዱ ለሚደረገው ውሸት በእሷ ስም ሃይሚ ወታ መልስ መስጠት አለባት እንዴ? ትልቅ ዩቲዩበር እኮ ነች፣ 100 ምናምን ሺህ ተከታይ ያላት ማለት ነው። እንዴት ነው ለዚህ ሁሉ ለሚደረገው ስድብ እየወጣች ዝቅ ብላ መሳደብ የለባትም? ቢያንስ እንኳን ለነዛ ኦዲየንስ ስትል ክብር ትሰጣለች። ይሄን እንኳን አልተረዳችሁም። ምክንያቱም እሷ እናንተ የምትጽፉትን ውሸት ስድብ እጥፍ አድርጋ መመለስ ቃሉ ጠፍቶባት አይደለም፣ ስላከበረች ነው። ስላከበረች ክብር ስለሰጠች ነው። በውሸት ግን የዚህን ያክል ስሟን ስታጠፉት ዝም አንልም። እውነተኛ ወዳጅ የሆነን
ዝም አንልም። የእናንተ ውሸት ጋጋታ አያልቅምና ከዚህ በኋላ አፋችን ላይ እጃችንን ጭነን ዝም የምንለው ነገር የለም። አንቺ ሴትዮ ክብር ይኑርሽ፣ ተከበሪ። ዝም ብለሽ ልጅቷን አታሰድቢያት። ለዚሁ እየተሰደበች ነው ያለችው። ለዚሁ እየተሰደበኝ ነው ያለችው። ቆይ ምን ትሁንላችሁ? ይቺ ትንሽ ልጅ ምን ትሁን? እነዛ የእሷ ጥላቶች ቦይስ ሪከርድ አድርገው ወስደው ትክታክ ለጥፈውታል። አስቡት፣ ከዛ ስር የሚጻፈውን ኮመንት አስቡት። እንዲህ ይቺ ልጅ አሁን ትክታክ አትግባ ነው? ዩቲዩብ አትሄድ ነው? ምንድን ነው አላማችሁ? ምንድን ነው? እኔ በጣም ይገርመኛል አንዳንድ ጊዜ። ለምንድን ነው የራሳችንን ጥቅም ብቻ ስናይ በአግባቡ የማይሆነው? እንደዚህ መስመር የሳተ ለምንድን ነው እንደዚህ አይነት ነገር የምታደርጉት? በጣም ታሳፍሪያለሽ፣ በጣም ማለት ነው። እኔ 100% እርግጠኛ ሆኜ እንደው መሰክራለሁ ስለ ሀይሚ ይሄን ቴክስት በጭራሽ አልጣፈችውም። አይደለም አንቺ ከዚህ በፊት አንድ ሰንደል ላቋ መጥቶ አፍቃሪ ነኝ ብሎ ሲያለቃቅስ እንዳንቺ የውሸት ቴክስት ለቃቅሞ አምጥቶ ከሌላ ሰው ጋር ኢንስታግራም ላይ ተጣጥፎ ሀይሚ ይሄንን መለሰችልኝ ብሎ መጣ። ሀይሚ ግን የሆነ ታይም ላይ ምን አለች? እኔ ከብሩኬ ውጪ ወደ ውጭ ነው ያለችው። ሲጀመር ማለት ነው። በዝም እንኮራለን፣ እንተማመንባታለን። እሱ ግን የእሷን ስም ለማጥፋት ለመሸቀል ይሆን ለምን ይሆን አናቅም። በሰዓቱ የተፈጥሮ ነበረ። ዛሬ ደግሞ አንቺ ሀይሚ ወደ ቡታጅራ ተመልሳለች። ብሩኬን የሚፈልጉ ብዙ ሴቶች አሉ ምናምን። ይሄንን እሷ አላለችም፣ አንቺ ፈጥረሽ ነው ያልሽው። ብዙ ሴቶች እንደሚያፈቅሩት እናውቃለን፣ አሉ ብዙ ጠንፊዎች። ነገር ግን ሀይሚ ይሄንን ቴክስት አልጻፈችልሽም። ራስሽ በራስሽ ከሆነ ሰው ጋር ተጻጽፈሽ ስክሪንሾት አድርገሽ የለጠፍሽው ነው። መች ሲጀመር መች እውነት አውርተሽ ታውቂያለሽ? አንቺ የልጆቹን ስም ከማጥፋት ውጪ መች ጥሩ ነገር አውርተሽ ታውቂያለሽ? ህሊና ቢሶች። ቢያንስ ሰው ይታዘበኛል የሚለውን ነገር ትታችሁት ህሊና ይታዘበኛል ብላችሁ ቆም ብላችሁ አስቡ፣ የውሸት ዜና ከምታስተላልፉ። ለማንኛውም ላይክ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ብሩኬና ሀይሚ ደግሞ ነገ ፏ ብለው እንደሚመጡ ተስፋ አለኝ። በቃ አለቀ። ምክንያታቸው የጠፉበት እዚህ ጋር እኛ እስካላወቅኩኝ ድረስ ይሄ ነው ብዬ ልነግራችሁ አልችልም ጉዶቼ። ምክንያቱም የሰማሁት ነገር ስለሌለ ማለት ነው። የሰማሁት ነገር ሲኖር ሀይሚ የሆነ ነገር ፖስት ስታደርግ እየላችሁ እመጣለሁኝ። ነገር ግን እንደዚህ ከምንም ከመንገድ እየለቃቀውኝ የውሸት ነገር አምጥቼ እህቶቼን ማስጨነቅ አልፈልግም። እንድትጨነቁብኝ አልፈልግም።